በድሮ ጊዜ አንድ ንጉስ ነበር። ይህ ንጉስ ሰዎች ዘንድ በፍትሃዊነቱና ሀገሪቱን በአግባቡ በመጠበቁ ሰዎች ይወዱታል። ነገር ግን ይህ ንጉስ ከጊዜ በኋላ አንድ መጥፎ ባህሪን ያመጣል። እሱም በየቀኑ አንዳንድ ሴቶችን ለራሱ ሚስት ያደርጋል። ይህ ብቻ አልነበረም። ለአንድ ቀን ያገባት ሚስቱ አንድ ሌሊት ከሱ ጋር ካሳለፈች በኋላ ይገላታል። አሰላሙ አለይኩም ወራህመቱላህ። ሰሞኑ በአላህ ፍቃድ በተወሰነ መልኩም እየተንቀሳቀስን እንደሆነ ታውቃላችሁ። ለስጦታ የሚሆኑ የሚያማምሩ ፓኬጆችን በማዘጋጀት ጀለቢያዎች፣ ሽቶዎች፣ ሰዓቶች፣ ጫማዎች ብቻ ለስጦታ የሚሆኑ እቃዎችን ትዕዛዝ እየተቀበልን በማድረስ ላይ እንገኛለን። ይህም እንዳለ ሆኖ በአላህ ፍቃድ ትንሽ ከፍ ልናደርገው አስበናል። ከሀገር ውጭ ሆናችሁ ሀገር ውስጥ ላለ ሰው ማንኛውንም እቃ በሂላል በኩል በማዘዝ ወደምትፈልጉበት ቦታ ልናደርስላችሁ ወስነናል። በተወሰነ መልኩም አንዳንድ እህቶች ከውጭ ሆነው አዘው ለሚፈልጉት ሰው በአላህ ፍቃድ አድርሰንላቸዋል። ስክሪኑ ላይ በምትመለከቱት ስልክ ቁጥር ቴሌግራም፣ ዋትሳፕ እንዲሁም ኢሞ ላይ ልታገኙን ትችላላችሁ። እኛን አምናችሁ እያዘዛችሁ የሰው መለወጥ የሚያስደስታችሁ ሁሉ አላህ ኸይር ጀዛችሁን ይክፈላችሁ። ሰዎችም በንጉሱ ተግባር በጣም እየተናደዱ እየተበሳጩ ይመጣሉ። ንጉሱ ግን ከዛ ተግባሩ አልተቆጠበም። ድጋሚ ሌላ ሴትን ያገባል። አንድ ሌሊት ከሱ ጋር ካሳለፈች በኋላ ይገላታል። ሰዎችም በልጃቸው ላይ ይህ ነገር እንዳይደርስባቸው በመፍራት የተገደለችዋን ሴት ሬሳ የንጉሱ አማካሪ ጋር ይዘውት ይመጣሉ። እረ ልጆቻችን አለቁ፣ እባክህ ንጉሱ ጋር ሄደህ አማልደን፣ ንጉሱ ከዚህ ተግባሩ መቆጠብ አለበት እያሉ አማካሪውን ይጨቀጭቁት ጀመር። አማካሪውም ዝም ብሎ አልተቀመጠም። ንጉሱ ጋር ሄዶ ከዚህ ተግባሩ እንዲቆጠብ ይነግረው ጀመር። ነገር ግን ንጉሱ አሻፈረኝ አለ። ከዚህ ተግባሩ ሊቆጠብ አልቻለም። አማካሪውም የሚፈራው አንድ ነገር አለ። ምክንያቱም እሱም አንድ ብቸኛ ሴት ልጅ አለችው። ይህች ሴት ልጁ በጣም ውብ ናት። አባቷንም በስራው ታግዘዋለች። በዚህም አማካሪው ልጁን በጣም ይወዳታል፣ ይሳሳላታል። ንጉሱ ከዚህ መጥፎ ተግባሩ እንዲቆጠብ የተቻለውን ሁሉ ማድረጉን ቀጥሏል። ነገር ግን አንድ ያላሰበው ነገር ከገዛ ልጁ ይገጥመዋል። ሰልዋ ትባላለች። የአማካሪው ልጅ ናት። አባቷ ጋር መጣችና አባቴ ሆይ እኔ ይህንን ንጉስ ማግባት እፈልጋለሁ ትለዋለች። አማካሪው ይህንን ሲሰማ በጣም ደነገጠ። ልጄ ሆይ ምን ሆነሻል? አንድ ሌሊት ከሱ ጋር ካሳለፍሽ በኋላ እንዲገልሽ ፈልገሽ ነውን? ይህማ በፍጹም አይሆንም ብሎ ይከለክላታል። ልጅ ግን አይሆንም፣ ሰዎች በግድ ልጃቸውን ለንጉሱ እየፈሩና እየጠሉ እየዳሩ እኔስ ለምን አላገባውም? አማካሪው አውቆ ነው የራሱ ልጅ የደበቀው፣ ለኛ የማያስበው ለምን ይባላል? ስለዚህ ይህን ነገር እንዳይደርስ እኔ በራሴ ፍቃድ ንጉሱን ማግባት እፈልጋለሁ ትለዋለች። አማካሪው ልጁን ሰልዋን ለማስቆም ብዙ ሞከረ፣ ነገር ግን አልቻለም። በስተመጨረሻ እያዘነም ቢሆን የገዛ ብቸኛ ልጁን በራሱ ፍቃድ ከንጉሱ ጋር ሊድራት ይወስናል። ለምንድነው ግን ይህ ንጉስ ይህንን መጥፎ ተግባር በድፍረት የሚያደርገው? ይህንን ከማድረጉ በፊት በድሮ ጊዜ ይህ ንጉስ አንድ የሚወዳት ሚስት ነበረችው። ይህች ሚስቱ ለሱ ሁሉም ነገሩ ናት። ነገር ግን አንድ ቀን ከጉዞ ሲመለስ ሚስቱ ከሌላ ወንድ ጋር ተኝታ ያገኛታል። ንጉሱም ያየውን ነገር ማመን አቃተው። በጣም ተናደደ። ሚስቱ እንደማገጠችበት ሰዎች ሁሉ እንዲያውቁ በማሰብ ስትማግጥ በነበረበት ቀን ምስሉ ተስሎ በግድግዳ ላይ እንዲለጠፍ አደረገ፣ ሰዎች ሁሉ እንዲመለከቱት። ከዛም በኋላ ንጉሱ ሴቶቹን ሁሉ በሚስቱ መሳል ጀመረ። ሴቶቹን ሁሉ ለመበቀል በማሰብ ለአንድ ሌሊት ያገባትና ከሷ ጋር አሳልፎ በቀጣዩ ቀን ይገላታል። ይህን ሁሉ ነገር የሚያደርገው ሚስቱ ላይ ያለውን እልህ ለመወጣት ነበር። ወደ ሰልዋና ወደ አባቱ አማካሪ ጋር ስንመለስ አማካሪው ሰልዋን ይዞ ንጉሱ ጋር ይሄዳል። ንጉስ ሆይ ልጄ በራሷ ፈቃደኝነት አንተን ለማግባት ወስናለች፣ እኔም ይዣት መጣሁኝ ይለዋል። ንጉሱ ይህን ሲሰማ በመገረም ሰልዋ ሆይ አንድ ሌሊት ብቻ ከኔ ጋር እንደምታሳልፍ ያታውቂምና ነውን? ከአንድ ሌሊት በኋላ እኮ በቀጣዩ ቀን እገልሻለሁ። ይህንን አምነሽ ነውን በራስሽ ፈቃደኝነት የመጣሽውን ብሎ ይጠይቃታል። ሰልዋም በጣም አስተዋይ ነበረችና አዎ ሞት እንደሆነ በአላህ እጅ ነው ያለው፣ ስለዚህ መሞቻዬ ቀን ደርሶ ከሆነ እሞታለሁ ትለዋለች። ንጉሱም በሰልዋ አነጋገርና ኮንፊደንስ በጣም ይገረማል። ነገር ግን ወዲያውኑ ግድግዳ ላይ ለጥፎት የነበረውን የድሮ ሚስቱን ምስል ሲመለከት በጣም ይናደዳል። ወደ ሰልዋም ይዞርና እንግዲህ አንድ ሌሊት ብቻ ነው ያለሽ፣ በቀጣዩ ቀን ትሞቻለሽ ይላታል እየተቆጣ። ሰልዋም እሺ አንድ ሌሊት ካለኝ የፈለኩትን ነገር ማድረግ እችላለሁ ማለት ነው። ሚስትህ ነኝና እንደ ሚስት አንተን መንከባከብ አለብኝ። ይህችን ሌሊት ደግሞ የፈለኩትን ነገር ለማድረግ ሊፈቀድልኝ ይገባል ትለዋለች።
ንጉሱም እንግዲህ ነገ ሟች ነሽ፣ ስለዚህ ይህንን ሌሊት እንደፈለግሽ ተጠቀሚበት ይላታል። ከዛም ሰልዋ ለንጉሱ ቀለል ያሉ የሚጠጡ ነገራቶችን ታቀራርብለት ጀመር። ለንጉሱም ጥሩ እንክብካቤና ፈገግታን ታሳየዋለች። ከአጠገቡም እንደ ሕፃን ልጅ ቁጭ አለችና አንድ ታሪክ ልንገርህን ትለዋለች። ንጉሱም ንገሪኝ፣ ችግር የለውም ይላታል። ሰልዋም ታሪኩን ለመናገር አመቻችታ ከተቀመጠች በኋላ ከያዘችው ቦርሳ አንድ ያረጀ መጽሐፍን አውጥታ እያገላበጠች የምታነበውን ቦታ መፈለግ ጀመረች። እንዲህም በማለት ታሪኳን ጀመረች። አንድ ነጋዴ ነበር። ይህ ነጋዴ 4 ልጆች ነበሩት። ይህ ነጋዴ አንድ በጣም የሚወዳት ሚስት አለችው። ሚስቱን በጣም ትወደዋለች። የመጀመሪያ ልጁ ሴት ልጅ ነበረችና እሷን ድሯት ከባሏ ጋር ራቅ ባለ ቦታ ላይ ትኖራለች። አንድ ቀንም ይህ ነጋዴ ለንግድ ጉዞ ያደርጋል። በጉዞ ላይ ቀለብ የሚሆነውን ቴምር ይዞ ነበር። በመንገድ ላይም ውሃ በጣም ይጠማውና ውሃን ፍለጋ ሲንከራተት በስተመጨረሻም ከሚሄድበት መንገድ ዝቅ ባለ ቦታ ላይ የሚገኝ ወንዝን ያገኛል። ነጋዴውም እዛው ወርዶ ለተወሰነ ሰዓት ረፍት አድርጎ ቴምሩን ለመብላት ከዛ ውሃ ለመጠጣት ይወስናል። ወደ ታችም ወርዶ ምንጣፉን አንጥፎ ቁጭ ይልና ቴምሩን መብላት ይጀምራል። ቴምሩን እየበላ ፍሬውን ወንዝ ውስጥ ይጥለው ጀመር። 2፣ 3፣ 4 ቴምር እየበላ ፍሬውን ወንዝ ውስጥ መጣሉን ቀጠለ። ነገር ግን ሳያስበው የወንዙ ከለር ወደ ደምነት ይቀየራል። ነጋዴውን ባየው ነገር በጣም ደነገጠ። ከውስጡም አንድ የሚያስፈራ ጂኒ ይወጣል። አንተ ነህ በድፍረት እዚህ ጋር ቁጭ ብለህ የበላህበትን እዚህ የምትጥለው? ለዚህ ተግባርህ እገልሃለሁ ይለዋል። ነጋዴውን በመደናገጥ ጥፋቴ ምንድነው? ምን አድርጌ ነው? ይለዋል። ያ አስፈሪ ጂኒም ቴምሩን እየበላ ፍሬውን ወደ ውስጥ ስትጥል በድንገት አንዱ የቴምር ፍሬ የልጄን ጭንቅላት አገኘውና ገደለብኝ። በጣም የምወደውን ልጄን ስለገደልክብኝ በሱ ፋንታ አንተን ልገልህን የመጣሁት አለው። ነጋዴውን በመደናገጥ አረ እኔ እኮ ይህን አስቤ አይደለም፣ ደግሞ ምንም የሞተ ነገር አላየሁም እኮ ይለዋል። ጂኒውም ግዴታ እኮ አንተ ማየት የለብህም፣ የቴምሩን ፍሬ ስትጥል የልጄን ጭንቅላት አገኘውና ገደለብኝ፣ ደግሞ ሰው አይደለህ እንዴት ጂኒን ታያለህ? ይለዋል። ነጋዴውም እባክህ አትግደለኝ፣ እኔ አስቤው አይደለም ይህንን ያደረግኩት፣ ውሃ ጠምቶኝ ነው ወደዚህ የመጣሁት እያለ ይማጸነው ጀመር። ጂኒውን በቁጣ ይህንንማ ከማድረግህ በፊት ነበር መጠንቀቅ የነበረብህ፣ አሁን ምንም አማራጭ የለህም፣ እዚሁ ገለሃለሁ ይለዋል። ነጋዴው ጂኒው እንደሚገለው ሲገባው በቃ የምትገለኝ ከሆነ አንድ መስፈርት ግን አለኝ፣ ለንግድ ስመጣ የብዙ ሰዎችን ዕዳ ነው ተሸክሜ የመጣሁት፣ ያንን ዕዳ ለሰዎች መመለስ አለብኝ። አንድ ደግሞ ለትዳር የደረሰች ልጅ አለች፣ እሷንም ልዳራት። 2 ደግሞ ሕፃናት ልጆች አሉኝ፣ አንድ ሚስትም አለች፣ እነሱን ተሰናብቼ ልምጣ ይለዋል። ጂኒውም ይህንን ሲሰማ አሃ ይሄማ ማምለጫ መንገድህ መሆኑ ነው፣ እንዲህ በልስላሴ እያወራህ ልታታልለኝን? ይለዋል። ነጋዴው ወላሂ እንደዛ አስቤ አይደለም፣ እንደዛ አስበህ ከሆነ ተሳስተሃል፣ ከፈለክ አሁን ግደለኝ፣ ትቼዋለሁ፣ ነገር ግን እኔ ከሞትኩ በኋላ ጠይቃለሁ ይለዋል። ሰልዋም ታሪኩን ከመናገር ተቆጠበችና መጽሐፉን ትዘጋዋለች። ንጉሱ ፍዝዝ ብሎ ታሪኩን እየሰማት ነበር። ለምንድን ያቆምሽው? ጂኒው ያንን ነጋዴ ገደለው ወይስ ወደ ቤቱ ተመለሰ ብሎ ይጠይቃታል። ሰልዋም ፈገግ አለችና ሌሊቱ እኮ አልቋል፣ የመሞትበት ጊዜ ደርሷል፣ ምንም ነገር ልልህ አልችልም፣ ልሞት እኮ ነው አሁን ትለዋለች። ንጉሱም አይ ችግር የለውም አሳጥረሽ ንገሪኝ፣ ያ ምስኪን ነጋዴ ወደ ቤቱ ተመለሰ ወይስ ያ ጂኒ ገደለውን ብሎ ድጋሚ ይጠይቃታል። ሰልዋም ታሪኩ እኮ በጣም ሰፊ ነው፣ በዚህ ብቻ አያበቃም፣ ስለዚህ ልነግርህ አልችልም ትለዋለች። ንጉሱም ችግር የለውም ሰዓቱን እናቆመዋለን፣ ለተወሰነ ሰዓት ይህንን ታሪክ ቀጥይልኝ፣ የታሪኩን መጨረሻ መስማት እፈልጋለሁ ይላታል። ሰልዋም የተከበርከው ባሌ ሆይ አሁን የሰላት ሰዓት ደርሷል፣ እኔም ልስገድ፣ አንተም ቢሆን መስገድ አለብህ ትለውና ውሃን አቀራረበችለት። ንጉሱም ሰልዋ የምታደርገው ነገር በጣም እያስገረመው ይመጣል። ከአንድ ሌሊት በኋላ መሞቷን እያወቀች በኮንፊደንስ ይህንን ማድረጓ ሌሎች ሴቶች እያለቀሱ ሌሊቱን ሲያሳልፉ፣ እሷ ግን ምንም እንዳልተፈጠረ ነገር ዘና ብላ እሱን እየተንከባከበች ታሪክን እየነገረችው ሰላት ስገድ እያለች እያስታወሰችው እያወራች ሲመለከታት በጣም ይገረማል። ሰላታቸውንም ሰግደው ከጨረሱ በኋላ ንጉሱ ወደ ሰልዋ ይዞርና አሁን ታሪኩን ጨርሽልኝ ይላታል። ሰልዋም ለኔ እኮ ስልጣንን የሰጠኸኝ በሌሊት ነው፣ ስለዚህ ይህንን ታሪክ በጠዋት ልነግርህ አልችልም። ንጉሱም እሺ እንደዛ ከሆነ አንድ ሌሊትን ጨምሬልሻለሁ ይላታል። ሰልዋም በንጉሱ ንግግር ትደሰታለች። ወደ ንጉሱ ጋርም ጠጋ ብላ እጁን በፈላ ውሃ እያጠበችው
ጫማውንም አውልቃ እግሩንም ታጥበው ጀመር። ንጉሱም ይህንን ሲመለከት ለምን ይህን ታደርጊያለሽ? ይህንን የሚያደርጉት እኮ ሰራተኞች ናቸው። ለምን የሰራተኛን ስራ ትሰሪያለሽ? ደግሞ እኮ ልትሞቺ ነው ይላታል። ሰልዋም ንጉሱ ለሚጠይቃት ጥያቄ ሁሉ የሚገራርም መልስ ነበር የምትሰጠው። አንተ እኮ ማለት ባሌ ነህ፣ እኔ ደግሞ አንተን በመንከባከብ ታስዣለሁ። ከሞትኩኝ በኋላ ለምን አላህ ፊት እጠየቃለሁ? የባልሽን ሐቅ ለምን አልተወጣሽም ብሎ ሲጠይቀኝ መልሴ ምን ሊሆን ነው? የሰራተኛን ስራ ሳይሆን የሰራሁት ያለብኝን ግዴታ ነው የተወጣሁት ትለዋለች። ንጉሱም ሰልዋ የምታደርገው ነገር የምታሳየው ድርጊትና ተግባር በጣም እያስገረመው እያስደሰተው ይመጣል። በዚህም ተደስቶ ከሷ ጋር እየተሳሳቀ እያወራ ሳለ በድንገት የድሮ ሚስቱን ምስል ግድግዳ ላይ ይመለከተዋል። ወዲያውኑ ፊቱ ይቀያየራል። ወደ ሰልዋም ይዞርና በቁጣ ታሪኩን ቀጥይልኝ ይላታል። ሰልዋም ታሪኩን ቀጠለች። ያ ነጋዴ 40 ቀን ይሰጠውና ከ40 ቀን በኋላ ግን እዚሁ እንዲገናኙ አስጠንቅቆ ይነግረዋል። በዚህም ነጋዴው ተደስቶ ጂኒውን አመስግኖ ወደሚሄድበት ጉዞ ይሄዳል። በጉዞ ላይም 10 ቀን ካሳለፈ በኋላ እንደገና ወደ ቤቱ ይመለሳል። ወደ ቤቱ ሲመለስ በጣም የናፈቁት ሚስትና ልጆቹ በር ላይ ሆነው እየጠበቁት ነበር። አባቴ ሆይ እንኳን በሰላም መጣ፣ በጣም ናፍቀሃል ነበር እያሉ ሄደው ይጠመጠሙበታል። ሚስትም ያላንተ እኮ ቤቱ እንዴት እንደሚያስጠላ አልገባህም፣ አሁን በመምጣትህ ምንኛ እንደተደሰትኩኝ አታውቅም እያለች እሷም ሄዳ ታቅፈዋለች። ነጋዴውም ከሚወዳቸው ልጅና ሚስቱ ይህን ሲሰማ ሳያስበው ከዓይኑ እንባ ይፈሳል። እሱም ሶስቱንም እቅፍ አድርጎ ይስማቸው ጀመር። ያመጣውንም ዕቃ እየከፈተ የምትፈልጉትን ነገር ሁሉ አምጥቼላችኋለሁ እያለ ለሁሉም ይሰጣቸው ጀመር። ሚስትም እኔ እኮ አንተ ከምታመጣልኝ ነገር ሁሉ የሚያስደስተኝ ያንተ በሰላም መመለስ ነው፣ ካመጣህልኝ ነገር የበለጠ መምጣትህ ምንኛ እንዳስደስተኝ አታውቅም ትለዋለች። ይህንን ሲሰማ ነጋዴው እንዲህ የሚወዱትን ቤተሰቦቹን እንደሚሰናበታቸው ሲያውቅ በጣም ያዝናል። ወረቀትንም ያዘጋጅና የቀረውን ቀን በወረቀት ላይ መጻፍ ጀመረ። ሊያደርጋቸው የሚገቡ ነገራቶችንም ወዲያውኑ ማስፈጸም ይጀምራል። ለሁለተኛ ልጁም ጥሩ ባልን ይፈልግላትና ይድራታል። በተቀረው ቀናቶችም 2 ሕፃናት ልጆቹንና ሚስቱን መንከባከብ ጀመረ። ያጋጠመውን ነገር ለአንዳቸውም አልነገረም ነበር። ሚስቱም አታውቅም። 40 ቀኑን ሞልቶ ጂኒው ጋር የሚሄድበት ቀን በደረሰ ጊዜ ጠዋቱ ላይ ፊቱ እንዳለ ይቀያየራል። ላብ ያጠምቀዋል። ሚስትና ልጆቹን እንደሚሰናበት ሲያውቅ በጣም ያዝናል። ሚስቱ ተኝታ ነበር። ወደ እሷ ጋርም ይሄዳል። ወደ አጠገቧም ጠጋ ብሎ ይቀሰቅሳታል። ሚስትም ቀና ብላ የባሏን ፊት ስትመለከት በጣም ትደነግጣለች። ምን ሆነህ ነው? ፊትህ ተቀያይሯል። ያሳሰበህ ወይ ያስደነገጠህ ነገር አለን? ብላ ተጠይቀዋለች። ነጋዴውም ከመናገር ውጭ ሌላ አማራጭ አልነበረውም። ያጋጠመውን ነገር ሁሉ ይነግራታል። ሚስትም ይህንን ስትሰማ በጣም ታዝናለች። ድምጿንም ከፍ አድርጋ ታለቅሳለች። ይህማ መሆን የለበትም። ጂኒው ጋር እሄዳለሁ የምትል ከሆነ እኔም ተከትዬ እሄዳለሁ። አንተ ከሞትክ እኔም እሞታለሁ ትለዋለች። ነጋዴውም ይህንን ሲሰማ ይህማ በፍጹም አይሆንም። ልጆቻችንን ለማን ጥለሽ? 2 ገና ሕፃናት ልጆች አሉ። ትልልቆቹን እንኳን ድረናቸዋል። እነሱ ምንም አይሆኑ። እኒህን ልጆችማ የትም ጥለሻቸው ልትሄጂ አይገባም። አንቺ እዚሁ መሆን አለብሽ ይላታል። ሚስትም በፍጹም ይሄም አይሆንም፣ አንተን ጥዬ ምን አይነት ኑሮ ነው የምኖረው? ካንተው ጋር እሄዳለሁ እሞታለሁ ትለዋለች። ባልም ሚስቱን እየተቆጣት በፍጹም ይሄም አይሆንም፣ አንቺ ለልጆቻችን ኑሪ ብዬሻለሁ። ከሞላ ጎደል ለተወሰነ ጊዜ የሚሆን የሚያስፈልጋችሁን ነገር አስቀምጬላችኋለሁ። ያ ነገር አልቆ በጣም ከተቸገራችሁ ሌላን ባል ማግባት ትችያለሽ፣ ፈቅጄልሻለሁ ይላታል። ሚስትም ይህንን ስትሰማ እንዴት አድርጌ ነው ሌላ ባልን የማገባው? ካንተ ጋር ለምጄ እንዴት ሌላ ሰው አገባለሁ? ይህንን በፍጹም አላደርገው። ብቸገር እንኳን አንገቴን አጎንብሼ የሰው ቤት ተቀጥሬ እሰራለሁ። ካንተ ያገኘኋቸውን ጀግና ልጆች ሌላ ባል አግብቼማ ለሱ አላስነካቸውም ትለዋለች። ባል በሚስቱ ንግግር በጣም ይደሰታል። ሳያስበው አይኑ ጎርፍ ማዝነብ ጀምሯል። ነጋዴው ሚስትና ልጆቹን በደንብ ከተሰናበተ በኋላ ጂኒው ወደ ቀጠረው ቦታ መሄድ ይጀምራል። ወደ ቦታው በተቃረበ ሰዓት ድምፁን ከፍ አድርጎ እዚህ ወንዝ ውስጥ ያለው ጂኒ ሆይ ይኸውን መጥቻለሁ፣ ባልከኝ ቀን ደርሻለሁ፣ አሁን ልትገለኝ ትችላለህ ይለዋል። ጂኒው ከወንዙ ውስጥ ሲወጣ እንደሌላ ጊዜው አልተቆጣም፣ አልተናደደም። ትመጣለህ ብዬ አላሰብኩ፣ ነገር ግን አንተ በጣም ደፋርና ጎበዝ ሰው ነህ። አንተ ወደ ቤተሰቦች ከተመለስክ በኋላ በሩቅ ሆኜ የተከታተልኩህ ነበር። ለሚስትና ልጆችህ ያለህ ውዴታ፣ እነሱ ለመንከባከብ ችግር ላይ እንዳይወድቁ ያደረግከው ነገር
እነሱም አንተን ምን ያህል እንደሚወዱህ ተመለከትኩኝ። አንተ በጣም መልካም ሰው ነህ። እንዲህ አይነት መልካም ሰው በዓለም ላይ ጥቂት ሰዎች ነው ያሉት። ከነዛ ጥቂት ውስጥ አንተን ገድዬ ከቁጭት ውጪ ምን ማተርፍ ይመስልሃል? ስለዚህ አልገልህም። ወደሚወዱ ቤተሰቦችህ ጋር ተመለስ። ሚስትና ልጆችህ እያለቀሱ ነው፣ እነሱ ጋር ሂድላቸው ይለዋል። ነጋዴውም ይህንን ሲሰማ በጣም ተደሰተ። ጂኒውንም አመስግኖ እውነት ልጁንም ገሎበት ከሆነ ደግሞ ይቅርታን ጠይቆ ወደ ቤቱ መመለስ ይጀምራል። ሚስትና ልጆቹም እንደገና ያ ነጋዴ መመለሱን ሲመለከቱ በጣም ተደሰቱ። ሰልዋም ቀና አለችና ንጉሱን እየተመለከተች አየህ አይደል፣ ሁሉም ሴቶች አንድ አይደሉም። እንዲህ አይነት ባሏን ወዳድና መልካም ሴትም አለች። አንድ አጠር ያለችን ታሪክ ልጨምርልህ፣ ፍቃደኛ ነህን ብላ ንጉሱን ትጠይቀዋለች። ንጉሱም አው በደስታ ቀጥይ ይላታል። ሰልዋም ታሪኳን ጀመረች። በድሮ ጊዜ አንድ ንጉስ ነበር ይባላል። ይህ ንጉስ 4 ሚስቶች ነበሩት። የመጀመሪያው ሚስቱ ጠይም ናት። ይህን ያህልም ቆንጆ አልነበረችም። ነገር ግን ውስጧ በጣም ንጹህ፣ ባሏን የምትወድ ከሱ ስር የማትጠፋ መልካም ሴት ነበረች። የተቀሩት 3 ሚስቶቹ ደግሞ በጣም ቆንጅዬ ቀያይ ነበሩ። ውስጣቸው ግን በሴራና በተንኮል የተሞላ ነው። ንጉሱ ከ4ቱ በጣም የሚወደው ጠይሟን ነው። በችግሩም በደስታውም በታመመም ጊዜ እሷ ከሱ ጎን አትጠፋ። በዚህም ከ4ቱ የበለጠ እሷን ያቀርባታል፣ ያቃልዳታል፣ ያጫውታታል። በዚህ ተግባሩ 3ቱ የተቀሩት ሚስቶች በጣም ይናደዳሉ፣ በጠይሟ በጣም ይቀናሉ። እሷን መጉዳት ስለማይችሉ ወደ ንጉሱ ጋር ሄደው ለምንድነው እሷን የምታስበልጠው? እኛን ለምን አትወደንም? ብለው ይጠይቁታል። ንጉሱም የ3ቱን ሴቶች ጥያቄ ሲሰማ ፈገግ ይልና ይህንን ጥያቄ የምመልስላችሁ አሁን አይደለም፣ ጊዜው ሲደርስ ነግራችኋለሁ ይላቸዋል። አንድ ቀንም ንጉሱ 4ቱንም ሚስቶቹን ይጠራቸዋል። 4ቱንም ሚስቶቹን በጠረጴዛ ዙሪያ ያስቀምጣቸዋል። ጠረጴዛውን ደግሞ በሚያማምር ጌጣጌጥና በወርቅና ብር ይሞላዋል። እናንተ እኔ ዘንድ የተወደዳችሁ ሚስቶቼ ሆይ ይህ ሁሉ የምትመለከቱት ስጦታ ለእናንተ ነው፣ የፈለጋችሁትን ያህል ውሰዱ ይላቸዋል። ከዛም ሁሉም በደስታ ከዛ ጌጣጌጥ እያነሳ መውሰድ ይጀምራል። ጠይሟ ስትቀር 3ቱ የቻሉትን ያህል በኪሳቸው፣ በአንገታቸው፣ በእጃቸው እያደረጉ የቻሉትን ያህል መውሰድ ጀመሩ። ጠይሟ ግን ምንም ነገር አልወሰደችም ነበር። ንጉሱም ወደ ጠይሟ ጋር ጠጋ ይልና 3ቱን በሚሰሙ መልኩ ድምፁን ከፍ አድርጎ ለምንድነው አንቺ ያልወሰድሽው ብሎ ይጠይቃታል። ጠይሟም ንጉሥ ሆይ እኔ አንተ ካለህ በቂ ነው። አንተ ማለት ለእኔ ጌጣጌጤ ነህ፣ ከዛም በላይ በዚህ ዓለም ላይ ከሚወደኝ ባሌ ጋር ከመኖር የበለጠ ምንም የሚያስደስተኝ ነገር የለም። ይህ ጌጣጌጥ ለእኔ ትርፍ ነው። አንተን መውደዴና ማስበለጤ ከዚህ የበለጠ ነገርን አገኛለሁ ትለዋለች። ንጉሱም በሚወዳት ጠይሟ ሚስቱ ይህንን በመስማቱ በጣም ይደሰታል። ወደ 3ቱም ይዞርና አያችሁ አይደል፣ ባለፈው ለጠየቃችሁ መልሱ ይሄ ነው። እናንተ የምታስቀድሙት የምትወዱት ይህንን ብርና ጌጣጌጥ ነው። ማለትም እኔ ድሃ ብሆን ይህ ሁሉ ሀብት ቢጠፋ ከኔ ጎን አትቆሙም ማለት ነው። ይህ ደግሞ ሚስትነት አይደለም። እሷ ያለችውንና ያደረገችውን ነገር በተግባር ተመልክታችኋል፣ አያችሁ አይደለን ይላቸዋል። ሰልዋም ወደ ንጉሱ ዞረችና ታሪኩ ይህንን ይመስላል። አየህ አይደል፣ ሁሉም ሴቶች አንድ አይደሉም። ይሄ ማለት ሁሉም ሴቶችም ጥሩ ናቸው ማለት አይደለም። ነገር ግን ከፊል መጥፎ ሴቶች በሚያደርጉት ነገር ሁሉም ሴቶች ሊወቀሱ አይገባም። ልክ እንደዛውም ከፊል መጥፎ ወንዶች በሚያደርጉት ነገር ሁሉም ወንዶች ይወቀሳሉ ማለት አይደለም። አሁንስ ሐሳብህ ምንድነው ብላ ሰልዋ ንጉሱን ትጠይቋለች። ንጉሱም ልክ ብለሻል፣ አንቺ በጣም ጥሩ ሰው ነሽ፣ የኔን ስህተት በተግባር ያሳየሽኝ ትክክለኛ ሴት አንቺ ነሽ ይላታል። ይህንን እንዳለም ሳያስበው ወዲያውኑ አይኑ በድሮ ሚስቱ ምስል ላይ ያርፋል። ለመናደድም ሲሞክር ወዲያውኑ ሰልዋ ከፊት ለፊቱ ትመጣና ይህንን ምስል ከዚህ ቤት ካላስወገድከው አሁንም እንደዛ አይነት ሐሳብ ወደ አንተ መምጣቱ አይቀርም፣ ሁሉንም ሴቶች በዛው ታስባቸዋለህ፣ ይህንን ምስል ከቤትህ አስወግደው ትለዋለች። ንጉሱም በሰልዋ ሐሳብ ይስማማል። አሁን ሰልዋ ሳትሞት 2 ሌሊቶችን አሳልፋለች። ወደ ንጉሱ ጋርም ዘወር አለችና አሁን የፈለግከውን ነገር ማድረግ ትችላለህ፣ እኔ የምሞትበት ሰዓት ደርሷል። ነገር ግን አንድ መስፈርት አለኝ። እኔን እንዲገሉኝ ወታደሮችን ማዘዝ የለብህም። ራስህ ወስደህ ግደለኝ። ባሌ ስለሆንክ ሌላ ሰው እንዲነካኝ አልፈልግም። አንተ ካደረከኝ ቢያንስ ልቤ ይረጋጋል ትለዋለች። ንጉሱም አረ በፍጹም አልገልሽም። እንደ አንቺ ያለችን ሴት ገድዬ ምን ልጠቀም? ከዚህ በኋላ አንቺ የኔ እስትንፋሴ ነሽ። እንዲህ ያሉ የሚያማምሩ ታሪኮችንና ምክሮችሽን መስማት እፈልጋለሁ። ስህተቴን እኮ በተግባር ያሳየሽኝ፣ ከስህተቴ መለስሽኝ እኮ ብቸኛ ሚስቴ ነሽ።
ይህንን በፍጹም አላደርገውም አታስቢው ይላታል። በዚህም ሰልዋ በጣም ተደሰተች። የመንደሩ ሰዎች ሁሉ በሰልዋ ደፋርነት ባደረገችው ዘዴ በጣም ይደሰታሉ። አማካሪውም ልጁ ሳትገደል በመቅራቷ ከዛም አልፎ የንጉሱ እውነተኛ ሚስቱ ሆና ንጉሱ ከማንም በበለጠ መልኩ እሷን አቅርቦ እያጫወተና እያስደሰተ መሆኑን ሲመለከት በጣም ይደሰታል። አሰላሙ አለይኩም ወራህመቱላህ። ሰሞኑ በአላህ ፍቃድ በተወሰነ መልኩም እየተንቀሳቀስን እንደሆነ ታውቃላችሁ። ለስጦታ የሚሆኑ የሚያማምሩ ፓኬጆችን በማዘጋጀት ጀለቢያዎች፣ ሽቶዎች፣ ሰዓቶች፣ ጫማዎች ብቻ ለስጦታ የሚሆኑ እቃዎችን ትዕዛዝ እየተቀበልን በማድረስ ላይ እንገኛለን። ይህም እንዳለ ሆኖ በአላህ ፍቃድ ትንሽ ከፍ ልናደርገው አስበናል። ከሀገር ውጭ ሆናችሁ ሀገር ውስጥ ላለ ሰው ማንኛውንም እቃ በሂላል በኩል በማዘዝ ወደምትፈልጉበት ቦታ ልናደርስላችሁ ወስነናል። በተወሰነ መልኩም አንዳንድ እህቶች ከውጭ ሆነው አዘውን ለሚፈልጉት ሰው በአላህ ፍቃድ አድርሰንላቸዋል። ስክሪኑ ላይ በምትመለከቱት ስልክ ቁጥር ቴሌግራም፣ ዋትስአፕ እንዲሁም ኢሞ ላይ ልታገኙን ትችላላችሁ። እኛን አምናችሁ እያዘዛችሁ የሰው መለወጥ የሚያስደስታችሁ ሁሉ አላህ ኸይር ጀዛችሁን ይክፈላችሁ። የዛሬው የማታ ታሪካችን ይህንን ይመስላል። ታሪኩ እንደምትሰጣችሁ ተስፋ አድርጋለሁ። እናንተስ አስተያየታችሁን ኮሜንት ስር አስቀምጡልን። ኮሜንቱን አስቀምጣችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን ካረጋገጣችሁ በኋላ ዳይ ወደ እንቅልፍ። መሽቷል። አንድ ሌሊት ብቻ ነው ያላችሁ። ከዛም በኋላ ይነጋላ። ቀጣይ ደግሞ ሌላ ሌሊት ነው የሚመጣው። ይመቻችሁ። አቦ ለአላህ ብዬ ወዳችኋለሁ።